የአዲስ አበባ ከተማ አስተዳደር በበጀት ዓመቱ የመጀመሪያዎቹ 6 ወራት ከ162 ቢሊዮን ብር በላይ ሰብስቤያለሁ አለ። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ የቀረቡለትን 4 አጀንዳዎች በማጽደቅ ጉባኤውን እያካሄደ ይገኛል። በጉባኤው የከተማ አስተዳደሩ ከንቲባ አዳነች አቤቤ የአስተዳደሩን የበጀት ዓመቱ እቅድ አፈጻጸም ሪፖርት በማቅረብ ላይ ናቸው። በሪፖርታቸውም አዲስ አበባ ግልጽ ከሆነ የብልጽግና ሀሳቤ የተቀዱ ስትራቴጂዎችና ፖሊሲዎችን እየተመራች በርካታ ተግባራት አከናውናለች ብለዋል። ጉባኤውን እየተከታተለ የሚገኘው መራኦል ከድር ተጨማሪ መረጃዎች ሊያድሰን በቀጥታ መስመራችን ላይ ይገኛል። መራኦል እንደምን አለህ? በጉባኤው እየተነሱ ያሉ ሀሳቦችን አድርሰን። ላይኩን የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ የስራ ዘመን ሁለተኛ መደበኛ ጉባኤውን የቀረቡለትን 4 አጀንዳዎች በማጽደቅ አሁንም እየተካሄደ ይገኛል። በዚህ የጉባኤ ላይ የከተማ አስተዳደሩ ከንቲባ አዳነች አቤቤ የ6 ወራት የስራ አፈጻጸም ሪፖርትን አቅርበዋል። በሪፖርታቸውም እንግዲህ መዲናዋ ግልጽ በሆነ በብልጽግና ሀሳቤ ስትራቴጂና ፖሊሲዎች በመመራት ስኬት እያስመዘገበች እንደምትገኝ አንስተዋል። እንዲሁም ደግሞ የኋላ ቀሪነት ታሪኳንና የቀድሞ አስከፊ ገጽታዋን እየቀየረች እንደምትገኝ አንስተዋል ማለት ነው ከንቲባ። በተለይም ከንቲባ በሪፖርታቸው ገቢን በሚመለከት ባቀረቡት ሪፖርት ላይ በተለይም በመዲናዋ ግብርን መክፈል ከሚገባቸው ግብር ከፋዮች መካከል 95 በመቶ የሚሆኑት ጊዜና ወቅታቸውን ጠብቀው ግብር በመክፈላቸው ከ162 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን አንስተዋል። ከዚህም ውስጥ እንግዲህ ከ70 በመቶ በላይ የሚሆነው ከብክነት በጸዳ መልኩ ለዘላቂ ልማት ስራዎች መዋሉን እንዲሁ አንስተዋል ማለት ነው። ከዚሁ ጋር በተያያዘ ደግሞ በተከናወነው የገቢ ቁጥጥርና ክትትል ስራ በተለይም ደግሞ በዋናነት አስመጭና ላኪዎች ሆነው የገቢ ግብርን ለመሰወር ጥረት ያደረጉ ከ7600 በላይ የሚሆኑ ነጋዴዎች እንዲሁም ደግሞ ደረሰኝ ሳይቆርጡ ሲንቀሳቀሱ የነበሩ የጭነት መኪናዎች ላይ አስተዳደራዊ እርምጃ መወሰዱን አንስተዋል። ከንቲባዋ በሪፖርታቸው ሰላምና ጸጥታን በሚመለከት በተለይም ደግሞ የከተማዋን ነዋሪዎች የሰላም ባለቤት በማድረግ በተከናወኑ የግንዛቤ ማስጨበጫና የአደረጃጀት ተግባራት በተለይም ደግሞ የአደረጃጀት ተግባራት ይቅርታ ስለደገምኩት በተለይም ደግሞ የስኬታማ ስራዎች መሰራታቸውን አንስተዋል። በዋናነት ደግሞ ባለፉት 6 ወራት ከ22000 በላይ የሚሆኑ አዳዲስ የሰላም ሰራዊቶችን በማሰልጠንና በማስመረቅ ወደ ስራ በማስገባት የጸጥታ ዘርፉን እንዲያግዙ በማድረግ የነዋሪዎቿን ሰላምና ጸጥታ ማረጋገጥ መቻሏን እንዲሁም አንስተዋል ማለት ነው። ከዛ ባለፈ ከንቲባ አዳነች አቤቤ በተለይም ደግሞ በሪፖርታቸው ሰፊውን ጊዜ የወሰደው ወይም ደግሞ ሰፊውን ሽፋን የወሰደው የማህበራዊ ዘርፉ የስኬት ነው። በዚህ በማህበራዊ ዘርፍ በተለይም በውጤት የሚለኩ በርካታ ስኬቶች መመዝገባቸውን አንስተዋል ማለት ነው። ከዚህም ውስጥ እንግዲህ በዋናነት በተለይም በትምህርቱ ዘርፍ የትምህርት ቤቶችን ደረጃ ለማሻሻል የትምህርት ቤቶችን ደረጃ ማሻሻል ተችሏል። ከዛ ባለፈ ደግሞ በመንግስትና በግል የትምህርት ቤቶች መካከል የነበረውን ሰፊ የውጤት ልዩነት በከፍተኛ ደረጃ ተቀራራቢ ማድረግ መቻሉን አንስተዋል ማለት ነው። ከዛ ባለፈ እንግዲህ በተለይም የትምህርት ቤቶችን የቅበላ አቅም፣ የትምህርት ቤቶችን የፍትሃዊነትና አካታችነት ጉዳይ፣ የትምህርት ቤቶች ደረጃና መሰረተ ልማቶችን ማሻሻል መቻሉን አንስተዋል። በትምህርት ለትውልድ ንቅናቄም እንግዲህ በተለይም ከባለሀብቶች ከከተማዋ ነዋሪዎችና መንግስታዊና መንግስታዊ ካልሆኑ ድርጅቶች ከ2.23 ቢሊዮን ብር በላይ መሰብሰቡን አንስተዋል ማለት ነው። እነዚህ በተለይም ከዚህ የተገኘው ገንዘብ በተማሪዎች ምገባ በየቀኑ ከ940 ሺህ በላይ የሚሆኑ ተማሪዎች በቀን 2 ጤናማነቱ የተረጋገጠ ምግብ የተመገቡ መሆናቸውን እንዲሁም ደግሞ ለትምህርት ቤት የሚያስፈልጉ የተለያዩ ቁሳቁሶችና ግብአቶችም እንዲሁ በጊዜ መሟላታቸውን አንስተዋል ማለት ነው። ከዛ ባለፈ ሁሉም የሆስፒታሎች ወይም ደግሞ የጤና ተቋማት የኤሌክትሮኒክስ የመረጃ ስርዓት አያያዝ ወይም ደግሞ ከወረቀት የጸዳ የመረጃ ስርዓትን እንዲተገብሩ መደረግ ተችሏል። ከዛ ባለፈ የማህበረሰብ አቀፍ የጤና አገልግሎት ተጠቃሚዎች ቁጥርም ከ2.7 ሚሊዮን ተሻግሯል። ከ9 አዳዲስ የጤና ጣቢያዎች ባለፉት 6 ወራት ብቻ ወደ ስራ ገብቷል። 13 የጤና ተቋማት ላይ ከፍተኛ የሚባል ማሻሻያ ስራዎች እንዲሁም የመሰረተ ልማት ስራዎች ተደርገዋል። ከዛ ባለፈ 3 ነባር ሆስፒታሎች ቀድሞ የነበራቸውን አቅም በእጥፍ ማሳደግ ተችሏል። ከ5 በላይ የሚሆኑ ደግሞ ግዙፍ ሆስፒታሎች ግንባታቸው ተጠናቀው የሕክምና ግብዓቶችን ለማሟላት በዝግጅት ላይ መሆናቸው ክብርት ከንቲባዋ በተለይም በሪፖርታቸው በጤናው ዘርፍ በአገልግሎት እንዲሁም ደግሞ በመሰረተ ልማት ላይ የተገኙ ስኬቶች መሆናቸውን አንስተዋል ማለት ነው። ከዛ ባለፈ ደግሞ የቱሪዝም ዘርፉን ስንመለከት ባለፉት 6 ወራት ብቻ 4.9 የሀገር ውስጥ ጎብኚ ቱሪስቶች እንዲሁም ደግሞ ከ700 ሺህ ገደማ የሚሆኑ የውጭ ቱሪስቶች መዲናዋን መጎብኘታቸውን አንስተዋል። ከዚህም ውስጥ
እንግዲህ ከ155 ቢሊዮን ብር በላይ ገቢ መገኘቱን አንስተዋል። ካለፈው ዓመት ጋር ሲነጻጸር የ50 በመቶ ጭማሪ ያሳየ መሆኑን አንስተዋል ማለት ነው። በቱሪዝም ዘርፉ ለተመዘገበው ይህን መሰል ስኬት በተለይም ደግሞ የአደባባይ በዓላት፣ የስፖርትና የጤና ቱሪዝም እንቅስቃሴዎች ከዛ ባለፈ ደግሞ በመዲናዋ የተከናወኑ ከ150 በላይ የሚሆኑ ዓለም አቀፍና አህጉር አቀፍ ኮንፈረንሶች በተለይም በቱሪዝም ዘርፉ ለተገኘው ስኬት አጋዥ ወይም ደግሞ ተደማሪ አቅም መሆናቸውን አንስተዋል ማለት ነው። የኢኮኖሚውን ዘርፍ ብንመለከት በርከት ያሉ ነጥቦችን በዚህ ወይም ደግሞ ስኬቶችን በኢኮኖሚው ዘርፍ ላይ ያነሱ ቢሆንም ከዛ ውስጥ እንግዲህ በዋናነት ከ195 ሺህ በላይ ለሚሆኑ ዜጎች ወይም ደግሞ የከተማዋ ነዋሪዎች የስራ እድል መፍጠር መቻሉን አንስተዋል። ባለፉት 6 ወራት ከ12 ሺህ በላይ የሚሆኑ አዳዲስ ፕሮጀክቶች ተከናውኗል። ለአብነትም እንግዲህ በ17.5 ቢሊዮን ብር ከ708 ኪሎ ሜትር በላይ የሚሆን የመንገድ ግንባታና ጥገና ስራዎች እንዲሁም ተከናውነዋል ማለት ነው። በአጠቃላይ ደግሞ የውሃ አቅርቦት እንዲሁም ደግሞ የኮሪደር ልማት፣ የቤት ልማት እዚህ ላይ በተለይም ደግሞ የቤት ልማት ላይ ባለፉት 6 ወራት ብቻ ላይ ከ94 ሺህ በላይ ቤቶች ግንባታቸው እየተከናወነ መሆኑን እንዲሁ ከንቲባ በሪፖርታቸው ጠቁመዋል ማለት ነው። አረንጓዴ ልማትንም እንዲሁ በሚመለከት ቀድሞ የመዲናዋ የአረንጓዴ ሽፋን ከነበረበት 18 በመቶ ወደ 22 በመቶ ማደግ የተቻለበትንም እንዲሁ በሪፖርታቸው አንስተዋል ማለት ነው። በመሬትና ልማት አስተዳደር በግንባታ ቁጥጥርና ክትትልም እንዲሁ ረገድ ስኬታማ ስራዎች መመዝገባቸውን አንስተዋል ማለት ነው። የአገልግሎት አሰጣጥን ብንመለከት በተለይም ደግሞ ከ370 በላይ የሚሆኑ አገልግሎቶች በቴክኖሎጂ ታገዘው አገልግሎት እንዲሰጡ ተደርጓል። ከዛ ባለፈ ደግሞ ከነዚህ ከ370 በቴክኖሎጂ ታገዘው አገልግሎት እንዲሰጡ ከተደረጉ አገልግሎቶች መካከል ከ25 በላይ የሚሆኑት ባለፉት 6 ወራት ነው በቴክኖሎጂ ታገዘው እንዲሰጡ ወይም ደግሞ እንዲካተቱ ማድረግ የተቻለው ማለት ነው። የመሶብ የአንድ ማዕከል አገልግሎትም እንግዲህ እንዲሁም አገልግሎት መስጠት ከጀመረበት ጊዜ ጀምሮ በተለይም ደግሞ የተገልጋዩ እንግልት ጊዜና ወጪን በመቆጠብ የተገልጋዮችን እርካታ ማሳደግ የተቻለበትንም እንዲሁ ከንቲባዋ በሪፖርታቸው ያነሱት ጉዳይ ነው። የተገልጋዮች ቁጥርም የተገልጋዮች የእርካታ መጠንም አሁን ላይ 94 በመቶ መድረሱ እንዲሁ አንስቷል ማለት ነው። ለይኩን እንግዲህ በመጨረሻም በተለይም ደግሞ እነዚህ የተገኙ ስኬቶች በተለይም የጋራ ጥረት ውጤቶች መሆናቸውን አንስተዋል። ከንቲባዋ በሪፖርታቸው ጅማሬ ላይም ያነሱት ነገር ባለፉት 6 ወራት በመዲናዋ እንዲሁም ደግሞ ከለውጡ ማግስት ጀምሮ የተገኙ ስኬቶች በሙሉ በህዝብ በመንግስት እንዲሁም ደግሞ በግሉ ዘርፍ ቅንጅት የተገኙ መሆናቸውን አንስተዋል። ነገር ግን እነዚህ የተገኙ ስኬቶች እንዳሉ ሆኖ በቀጣይ እንግዲህ ቀሪ ስራዎች መኖራቸውን አንስተዋል። በተለይም ደግሞ የኑሮ ውድነትን በዘላቂነት ከመፍታት የትራንስፖርት አቅርቦት፣ የቤት ልማት፣ የውሃ አቅርቦት ላይም እንዲሁ ቀሪ ስራዎች መኖራቸውን አንስተዋል። ማለትም የውሃ አቅርቦት ላይ የከተማ አስተዳደሩ በበጀት ዓመቱ 60,000 ሜትሪክ ኩብ የውሃ አቅርቦት መጠን ለመድረስ እየሰራ ይገኛል። ባለፉት 6 ወራት እንግዲህ ከ30 በላይ የሚሆኑ የውሃ ጉድጓዶች ተቆፍረዋል። ከነዚህም ውስጥ እንግዲህ 3 ያህሉ የውሃ አቅርቦት ስርጭት ስርዓት ውስጥ መካተታቸውን እንዲሁም ያነሱበት ነው ማለት ነው። በቀጣይ የምክር ቤት አባላትም እንዲሁም ደግሞ የመዲናዋ የአገልግሎት ሰጪ ተቋማት ሰራተኞችም በቀጣይ እነዚህን ያሉ ቀሪ ስራዎች መከወን እንደሚገባቸው ክብርት ከንቲባዋ ለምክር ቤቱ ባቀረቡት የ6 ወራት የስራ አፈጻጸም ሪፖርት ላይ አንስተዋል ማለት ነው። ለይኩን ከመሰናበቴ በፊት በተለይ ክብርት ከንቲባዋ በመጀመሪያዎቹ 6 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት ያነሷቸውን ዋና ዋና ነጥቦች በመጋበዝ እኔ ላይ ያለው ማለት ነው። አመሰግናለሁ። ለይኩን ግልጽ ከሆነ የብልጽግና እሳቤ የተቀዱ ስትራቴጂዎችና ፖሊሲዎች እየተመራች የምትገኘው ከተማችን አዲስ አበባ በተከናወኑ በርካታ ተግባራት በዘመናት መካከል የተመላለስንበትን የኋላ ቀርነትና የደህንነት ታሪክ እንዲሁም ጎስቋላ ገጽታን እየፋቅን ከመጥፎ ጠረን እየራቅን ከድንግዝግዙ እየተላቀቅን አሁን ወደምንገኝበት የተጨበጠና ወደሚታይ ብርሃናማ ምዕራፍ ተሸጋግረናል።